ዛሬ የምናከብረው የአድዋ ድል ከኢትዮጵያ አልፎ የመላው ጥቁር ሕዝቦች ኩራት፣ የአፍሪካውያን የነጻነት ቀንዲል፣ የአንድነትና የነጻነት ተምሳሌት የሆነ ታላቅ የጀግንነት ታሪክ ነው። ዛሬም ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ቃል ስናከብረው ካለፈው የጀግንነት ታሪክ ተምረን ለነገው የሀገራችን ብልጽግና ቃል በመግባት ነው። ክቡር ፕሬዝዳንት፣ ክቡራን እንግዶች፣ የአድዋ ድል ያስተማረን ትልቁ ቁም ነገር ኢትዮጵያውያን በውስጣዊ ጉዳዮቻችን ምንም እንኳን የተለያዩ ልዩነቶች ቢኖሩንም በሀገር ሉዓላዊነትና በብሔራዊ ክብር ሳንለያይ በጋራ ልንቆም እንደሚገባ ነው። የአድዋ ጀግኖች ልዩነቶቻቸውን እንዲሁም ቅሬታዎቻቸውን ወደ ጎን ትተው በአንድነት ሆነው በደምና በአጥንታቸው ኢትዮጵያን የማትደፈር ሀገር አድርገው አጽንተው አቁመዋታል። በዚህም ክብር አስረክበውናል። ዛሬም እኛ የዚህ ዘመን ትውልድ በተለይም ወጣቱ ይህንን የጀግንነት መንፈስ ተላብሶ ልዩነቱን በሰለጠነ መንገድ በውይይት እየፈታ ለብሔራዊ ጥቅምና ለሀገር ክብር በጋራ ዘብ የመቆም ታሪካዊ ኃላፊነት እንዳለበት በማስተዋል ይገባል።